ላለፉት 10 ዓመታት የምዕራባውያን የሰብአዊነትና የልግስና መገለጫ ተደርጎ ይወሰድ የነበረው የውጭ ሀገራት የጤና ድጋፍ በዶናልድ ትራምፕ መንግስት ስር አዲስና አስገዳጅ የታሪክ ምዕራፍ ውስጥ ገብቷል። ይህም በዓለም አቀፉ የጂኦፖለቲካ መድረክ የተጽዕኖ ማማውን ለመቆጣጠር በታላላቅ ሀገራት መካከል የሚደረገው ፍጥጫ አሁን ደግሞ መልክና ቅርጹን ቀይሮ ወደ ጤናው ዘርፍ መሸጋገሩን የሚያሳይ ነው ተብሏል። ባለፈው ዓመት ዋሽንግተን ለዓለም አቀፍ እርዳታ መዘርጊያና ለዲፕሎማሲያዊ ግንኙነቶች ማጠናከሪያ ዋነኛ መሳሪያ አድርጋ የምትገለገልበትን ዩኤስኤድ የተሰኘውን የዓለም አቀፍ የልማት ራዲዮ ድርጅት ካፈረሰች በኋላ አሁን ላይ በመቶ ሚሊዮኖች የሚቆጠር ዶላር ድጋፍ ለአፍሪካ ሀገራት በጤናው ዘርፍ ማቅረብ ጀምራለች። ይሁን እንጂ የአዲስ ገጸ በረከት ከጀርባው እጅግ ከባድና ለአንዳንድ ሀገራት ሉዓላዊነት፣ ምጣኔ ሀብትና ብሔራዊ ደህንነት አደጋ የሚደቅን ቅድመ ሁኔታዎች ተካቶበታል። ይህም በርካታ የአፍሪካ መሪዎች የለም ይህ ሲቅርብን በማለት የዋሽንግተንን ቢሊዮኖች የያዘ እጅ እየገፉት ይገኛሉ። ለአፍሪካ ሀገራት ትልቁን የማንቂያ ደወል ያሰማውና ከፍተኛ ስጋት የፈጠረው ጉዳይ ዋሽንግተን በጤና ድጋፍ ስም የዜጎችን የሕክምና መረጃዎችና በሽታ አምጪ ተዋሲያንን ስልታዊ የባዮሎጂካል ሀብት መረጃ በእጄ ካስገባው ማለቷ ነው። ጋና ባለፈው ሚያዝያ ወር ላይ ከአሜሪካ ጋር ሊፈረም የተዘጋጀውን የ100 ሚሊዮን ዶላር የጤና ስምምነት ውድቅ ያደረገችበት ዋነኛው ምክንያት ይህ ነበር። የጋና የመረጃ ጥበቃ ኮሚሽን ስራ አስፈጻሚ አርኖልድ ካቫርፑኦ የሚጠየቀው የመረጃ ስፋትና ጥልቀት ከፍተኛ ስጋት ፈጥሮብናል ይላሉ። እኛ መረጃዎችን አምርተን ለአሜሪካ ባለስልጣናት እንድናስረክብ ይጠበቃል። ነገር ግን የጋናውያን መረጃና ሉዓላዊነት ለመጠበቅ በአንጻሩ የተቀመጠ ምንም አይነት የጋራ ዋስትና አልነበረም። አንዴ መረጃው ከጋና ድንበር ከወጣ በኋላ ምን እንደሚደረግበት የመቆጣጠር አቅምም ሆነ መብት አይኖረንም ይላሉ ስራ አስፈጻሚው። ዚምባብዌም በተመሳሳይ መልኩ የሕክምና መረጃ ለአሜሪካ መድኃኒት አምራችና ባዮቴክኖሎጂ ኩባንያዎች እንዲጋራ የሚጠይቀውን ስምምነት ውድቅ አድርጋለች። የሀገሪቱ መንግስት ቃል አቀባይ እንዳሉት ከአፍሪካ ተዋሲያንና ከህሙማን የደም አይነት ጋር ተስማሚ ሆነው የሚመረቱት መድኃኒቶችና ክትባቶች መልሰው ለአፍሪካውያን በተመጣጣኝ ዋጋ ስለመቅረባቸው ምንም አይነት ዋስትና የለም። ሀገሪቱ ቀደም ሲል በዓለም ጤና ድርጅት በኩል መረጃዎችን የምታጋራበትና በጋራ የምትጠቀምበት ስርዓት እያለ ዋሽንግተን በብቸኝነት የባዮሎጂካል ሀብቶችን ለመቀራመትና በፈጠራ መብት ስም ለንግድ ለማዋል የምታደርገውን አካሄድ ሐራሬ አልተቀበለችውም። ይህ ፍጥጫ በጎረቤት ሀገር ኬንያም ታይቷል። የኬንያው ፕሬዝዳንት ዊሊያም ሩቶ ባለፈው ታህሳስ ወር በዋሽንግተን የ2.5 ቢሊዮን ዶላር ታሪካዊ ስምምነት ቢፈራረሙም የዜጎችን ምስጢር አሳልፈው ይሰጣል በሚል የሀገሪቱ ማህበራዊ አንቂዎች ጉዳዩን ወደ ፍርድ ቤት ወስደውት ቢታገድም ባለፈው ወር የሚኒስትሮች ምክር ቤት ያጸደቀው ሲሆን የህዝቡ ስጋት ግን አሁንም አልበረደም። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህ የጤና ድጋፍ የአሜሪካን የሁለትዮሽ ስትራቴጂና የንግድ ፍላጎት ለማስከበር የሚውል ስልታዊ መሳሪያ መሆኑን በይፋ ተናግረዋል። ይህ አዲስ አካሄድ ዛምቢያን የመሰሉ ሀገራትን ክፉኛ አበሳጭቷል። የዛምቢያው የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር ሙላምቦ ሃይምቤ ለአሜሪካውያን ዲፕሎማቶች የሰጡት ምላሽ ጠንከር ያለ ነበር። አሜሪካ ለዛምቢያ የጤና ድጋፍ ለማድረግ ለዘመናዊ ቴክኖሎጂ፣ ለኤሌክትሪክ መኪኖችና ለጦር መሳሪያ ማምረቻ ወሳኝ የሆኑ የሀገሪቱ ማዕድናት አሜሪካ ቅድሚያ ተሰጥቷት የማግኘት መብት እንዲኖራት በሚጠይቅ ሌላ ስምምነት ለማቅረብ ሙከራ ማድረጓን ይፋ አድርገዋል። የኛ የአሜሪካ ባልደረቦች ሁለቱንም ጉዳዮች በአንድ ላይ ተነጋግረን እንድንጨርስ ፈልገው ነበር። እኛ ግን እያንዳንዱን ጉዳይ በራሱ ሚዛንና ይዘት ለይተን ነው መነጋገር የምንፈልገው ሲሉ አክለዋል። የነጩ ቤተ መንግስትና የውጭ ጉዳይ መስሪያ ቤት ቃል አቀባይ ካሪን ዣን ፒየር ለዚህ የሰጡት ምላሽ የአሜሪካን ጽኑና ግትር አቋም ያሳያል። ቃል አቀባይዋ የትራምፕ መንግስት ግልጽ እንዳደረገው የአሜሪካ የውጭ እርዳታ ምጽዋት አይደለም፣ ይልቁንም የአሜሪካን ጥቅም ለማስከበር በብልህነት የሚፈስ ስልታዊ ካፒታል ነው። ስለሆነም ተጠቃሚ ሀገራት የአሜሪካን የንግድና ስትራቴጂካዊ ቅድሚያ የሚሰጣቸውን ጉዳዮች በቁም ነገር ሊያዩት ይገባል ሲሉም ያከላሉ። ይህ ግትርነትና ያገዛዙ የፖለቲካዊ ጫና በደቡብ አፍሪካ ላይም ታይቷል። አሜሪካ በደቡብ አፍሪካ ለዓመታት ስታካሂደው የነበረው የኤችአይቪ ኤድስ መከላከያ ፈንድ ፕሪቶሪያ በዋሽንግተን የቀረቡላትን የፖሊሲ ጥያቄዎች ባለመቀበሏ እንደምታቋርጠው አስታውቃለች። ዋሽንግተን በደቡብ አፍሪካ አፍሪካነርስ በተባሉ አናሳ የነጭ ጎሳዎች ላይ የዘር ማጥፋት ወንጀል የተፈጸመ ነው በሚል የተዛባ ክስ በመሰንዘር ለማስገደድ ብትሞክርም ጉዳዩ በዓለም አቀፍ ደረጃ ሰሚ አላገኘም። የደቡብ አፍሪካው የጤና ሚኒስትር ዶክተር አሮን ሞቲሶሌዲ በራሱ የሚተማመንና ራሱን የሚያስከብር የትኛውም ሀገር ለአሜሪካ እጅ መስጠት የለበትም ሲሉ የነጩን ቤተ መንግስት አካሄድ አጣጥለውታል። ወረርሽኝ ሲመጣ የሚፈጠሩትን ተዋሲያንና ጂን ወይም የዘር ሐረግ ለ5 ዓመታት በሚደረግ የገንዘብ ድጋፍ መለወጥ ፍጹም ተቀባይነት የሌለው የፖለቲካ ንግድ ነው ይላሉ ሚኒስትሩ። ከዓለም ጤና ድርጅት ሙሉ በሙሉ የወጣቸው አሜሪካ አዲስ ስትራቴጂ በዓለም ጤና ድርጅት ላይ የተመሰረተውንና ሁሉንም ሀገራት በጋራ ጥቅምና በእኩልነት መስፈርት የሚያሳትፈውን ዓለም አቀፍ የጤና ትብብር ስርዓት የሚያፈርስ ሲሆን ድርጅቱም የኮቪድ-19 ቀውስን በአግባቡ አልመራም፣ ግልጽነት ይጎለዋል፣ በፖለቲካ ተጽዕኖ ስር የወደቀ ነው ስትል ትከሰዋለች። በዚህም ምትክ ከእያንዳንዱ ሀገር ጋር በተናጠል የምታደርገውን የሁለትዮሽ ስምምነት በመምረጥ በአዳዲሶቹ ስምምነቶች ውስጥ የአሜሪካ መድኃኒት አምራቾችና የሕክምና ኩባንያዎች ብቻ ቅድሚያ እንዲያገኙ የሚያደርግ አንቀጽ በግልጽ ተቀምጧል። እስካለፈው ወርሃ ግንቦት አጋማሽ ድረስ እንደ ጋና፣ ዛምቢያና ዚምባብዌ ያሉ ሀገራት ግን አልፈረሙም። በዴንማርክ የሮስኬልዴ
ዩኒቨርሲቲ ተመራማሪው ኔልሰን አጎጎ እንደሚሉት ቀደም ሲል በአሜሪካና በአፍሪካ መካከል የነበረው ግንኙነት ተመጣጣኝ ባይሆንም በሰብአዊነት ስም ስለሚቀርብ በህዝብ ዘንድ ተቀባይነት ነበረው። አሁን ግን ነገሩ ሙሉ በሙሉ ወደ ጥቅም ግብይት ዲፕሎማሲ ተቀይሯል። አፍሪካውያን ከኮቪድ ወረርሽኝ ጥልቅ ትምህርት አግኝተዋል። በወቅቱ የክትባት ውድድር ሲጀመር የበሽታውን መረጃ ቢያጋሩም ክትባቱ ሲመረት ግን የመጨረሻ ተሰላፊ ሆነው መቅረታቸው ይታወሳል። የአፍሪካ ትልቁ ዕድልና አቅም የዓለምን የጤና ደህንነት ስርዓት ለመገንባት የሚያስፈልገው ወሳኝ መረጃ በእጇ መሆኑን የሚናገሩት ደግሞ የአፍሪካ ሲቪል ማህበራት መረብ ስራ አስፈጻሚ አግሪያሉሶ ናቸው። ይህ ማህበራቸው ከ50 በላይ ከሚሆኑ ተቋማት ጋር በመተባበር ለአፍሪካ መሪዎች የአሜሪካ ውል የአፍሪካን ጥቅም የማይጠብቅ መሆኑን የሚገልጽ የማስጠንቀቂያ ደብዳቤ ልኳል። የጤና ዲፕሎማሲው ፍጥጫ ያስከተለውን አደጋ በኮንጎ ዴሞክራሲያዊ ሪፐብሊክ በተቀሰቀሰው አዲስ የኢቦላ በሽታ መመልከት ይቻላል። ኮንጎ የአሜሪካን አዲስ ውል በአስቸኳይ ከተቀበሉ ሀገራት አንዷ ብትሆንም ቀደም ሲል አሜሪካ ያደረገችው የዩኤስኤድ በጀት ቅነሳ ግን ግንባር ቀደም የነበሩትን የጤና መከላከል ፕሮግራሞችን አውድሟቸዋል። ኮኦፕሬቲቭ ፎር አሲስታንስ ኤንድ ሪሊፍ ኤቭሪዌር ኬር የተሰኘ የዓለም አቀፉ የሰብአዊ መብት ተቋም የኮንጎ ዳይሬክተር አማዱ ቦኩም እንደሚሉት በአሜሪካ በጀት ቅነሳ ምክንያት ከሰራተኞቻቸው መካከል 36 የጤና ባለሙያዎችን ለማሰናበት ተገደዋል። እነዚህ ባለሙያዎች በህብረተሰቡ ውስጥ ስለ ኢቦላ ግንባር ቀደም ግንዛቤ የሚፈጥሩና በሽታውን የሚከላከሉ ነበሩ። እንደ ቦኮም ገለጻ አዲሱ የኢቦላ ወረርሽኝ ሲከሰት ባለሙያዎቹ አልነበሩም። ቀደም ሲል የነበረው የአደጋ ጊዜ ሕክምና ቁሳቁስ ክምችትም ያለቀ ሲሆን በቂ ፈንድ ቢኖር ከመጀመሪያው ቀን ጀምሮ የራሳቸውን የመከላከያ ቁሳቁስ ማደል ይችሉ ነበር። እንደ አውሮፓውያኑ የዘመን ቀመር በ2014 በምዕራብ አፍሪካ የተከሰተውን የኢቦላ ወረርሽኝ ለመከላከል ስራ በአሜሪካ በኩል የጀመሩት ጄሬሚ ኮነንዲካ የዩኤስኤድ መፍረስ በሽታዎችን በአስቸኳይ መለየትና ምላሽ ማግኘት አቅምን ክፉኛ እንደጎዳው ይናገራሉ። ቀደም ሲል በኮንጎ የምትደጉሟቸው የጤና አጋሮች በሙሉ በቦታቸው ቢኖሩ ኢቦላ የሚገላቸውን ሰዎች ቁጥር መቀነስና በዝምታ እንዳይስፋፋ ይቻል ነበር ሲሉም ይተቻሉ። በአዲሱ ስርዓት ለኮንጎ $270 ሚሊዮን የለገሰችው አሜሪካ ግን ውሳኔዋ በሽታውን ለመከላከል የበለጠ ውጤታማ መሆኑን በልበ ሙሉነት ትገልጻለች። አዲሱን የአሜሪካ ስምምነት ከፈረሙ ሀገራት አንዷ ታንዛኒያ ስትሆን በርካታ የአህጉራችን ሀገራት ግን ፍጹም እንደማይቀበሉት በመግለጽ በራቸውን እየዘጉ ነው። የዓለም ጤና ጉዳይ በተፈጥሮው ድንበር ተሻጋሪና አንድን ሀገር ብቻ የማይመለከት በመሆኑ አሜሪካ የምትከተለው የሁለትዮሽ አካሄድ የጋራ የዓለም ደህንነትን ለአደጋ ያጋልጣል የሚለው የባለሙያዎች ስጋት አይሏል። በተለይ ወግ አጥባቂ ተንታኞች እንደሚሉት ይህ የአሜሪካ ውሳኔ የመሪነቷ ማክተሚያ ሳይሆን ተጽዕኖን በሁኔታዎችና በውጤት ላይ ተመስርቶ ለማስከበር የሚደረግ አዲስ ሙከራ ነው። ይሁን እንጂ ማርኮ ሩቢዮ ስምምነቱን በደስታ በፈረሙ ማግስት በአፍሪካ ምድር እየገጠመው ያለው ተቃውሞና እምቢተኝነት የአሜሪካ የጤና ስትራቴጂ ምን ያህል ርቀት ሊጓዝ ይችላል የሚል ትልቅ ጥያቄ አስነስቷል። አፍሪካውያንም አሁን ጥቅማቸውንና የሕክምና መረጃቸውን በገንዘብ እንደማይለውጡ እያሳዩ ነው ተብሏል።